ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ይህን ምስል ለምታዩ ድምፁ ለሚሰማችሁ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። በዚህ የገብርኄር ሳምንት ላይ ስለ ገብርኄር መጽሐፍ ቅዱስ የሚናገረውን ነገር መምህራንን እየጋበዝን ትምህርቶችን እያገኘን እንገኛለን። ዛሬም በመካከላችን አንድ ታላቅ መምህር አሉ። ይህንን ርዕስ አንስተን ውይይት እንድናደርግ በመካከላችን የተገኙት ከኢትዮጵያ የመጡት ታላቁ መምህራችን ናቸው። መጋቤ ሐዲስ ምስጢረ ሥላሴ ማናየ ናቸው። መጋቤ ሐዲስ ምስጢረ ሥላሴ ማናየ በደብረ ብስራት ቅዱስ ገብርኤል ወይም በተለምዶ በብስራተ ገብርኤል ቤተ ክርስቲያን የስብከተ ወንጌል ኃላፊ ናቸው። ዛሬ ለአገልግሎት ወደዚህ ወደ አሜሪካን መጥተው አግኝተናቸዋል። ከእርሳቸው ጋራ ስለ ገብርኄር እና በገብርኄር ዙሪያ ስለምናነሳቸው አንዳንድ ጥያቄዎች ከእርሳቸው ጋር ቆይታ እናደርጋለን። በጣም አመሰግናለሁ መጋቤ ሐዲስ። አመሰግናለሁ። እኔም ስላገኟችሁ በጣም ደስ ብሎኛል። በዚህ ሁኔታም ደግሞ ስለተገናኘን በጣም ደስታ ፍጹም ነው። ምክንያቱም አንተንም ካየሁ ረጅም ዘመናት አልፈዋል። ያው ድምፅህን ባለሁበት ሆኜ እሰማለሁ፣ መልእክቶችህን በዚሁ አገልግሎት አገኛለሁኝ። እንዲህ ፊት ለፊት እንገናኛለን ብዬ ግን አላሰብኩም ነበር። በእግዚአብሔር ፈቃድ ዛሬ ተገናኝተናል። ደስ ብሎኛል። እንኳን ደህና ቆየኝ። እንኳን ደህና መጡልን። ያሳለፍነው ሳምንት እሑድ የዐቢይ ጾም የገብርኄር ሳምንት ነው። ገብርኄርን ሳምንት ስናስብ ራቅ ወዳለ ስፍራ የሚሄድ አንድ ሰው ለባሮቹ በሶስት ደረጃ መክሊትን ሰጣቸው ይላል። አንድ መክሊት፣ 5 መክሊት እና 2 መክሊት። መክሊት ተብሎ የተጠቀሰው በዚህ በመጽሐፍ ቅዱስ መክሊት ሲል ምን ማለቱ ነው? መክሊትስ በምን ይገለጣል? ከእርሱ ውይይታችንን እንጀምር እስቲ መጋቤ ሐዲስ። መልካም፣ እውነት ነው። ሳምንቱ የገብርኄር ሳምንት ነው። ያው ገብርኄር ተብሎ ይጠራል። የጥቅል ስያሜ ነው። ገብርኄር የሚለው የአንድ ሰው ወይም ደግሞ የሁለት ሰው አይደለም። በጠቅላላው በበጎ ለሚያገለግሉ አገልጋዮች ሁሉ የሚቀጠል እና በጎ አገልጋዮች የሚገለጡበት በጎነት፣ ታማኝነት ጎልቶ የሚነገርበት ሳምንት ነው። ያው እንግዲህ ታማኝነት ብዙ ጊዜ ከተሰጠ አደራ ጋር ይያያዛል። አሊያም ደግሞ ከምንሰራው ስራ፣ ከምንሰጠው አገልግሎት፣ በጠቅላላው በማህበረሰብ ውስጥ ባለን መስተጋብር በምናሳያቸው በጎ ገጽታዎች ሁሉ ሊገለጥ ይችላል። ታማኝነት ከትንሽ እስከ ትልቅ እስከ መካከለኛ ለማንኛውም ለወሰድናቸው ኃላፊነቶች ያን ኃላፊነት ተቀብለው በተቀበሉት በገቡት ቃል ልክ ኃላፊነታቸውን ለሚወጡ ሁሉ ሊቀጠል የሚችል ተግባር ነው። ግብርን የሚገልጥ ነው። እንግዲህ በዚህ ውስጥ ጎልቶ የተነሳው መክሊት የሚለው ነገር ነው እና መክሊት ምንድን ነው ካል መክሊት ገንዘብ ነው። እንግዲህ የገንዘቡ አይነት ምን አይነት ነው? ከብረት ከወረቀት የተሰራ ምናምን የሚለውን ለእኛ ያን ያህል ጠቀሜታ ያለው አይመስለኝም። ጥቅል ሀሳቡ ስንረዳ ወንጌሉ እንደሚለው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ እስመ ከመ ብእሲ ዘይነግድ ወፀዋ ግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። ገንዘቡን ነዋይ ገንዘብ ነው። በአማርኛ መክሊት ተብሎ ተቀምጧል። ያው የመገበያያ ገንዘብ ሊነግዱበት ሊያተርፉበት የሚችሉ ቀደም ባሉ ዘመናት አገልግሎት ላይ የዋለ መሆኑን ያሳያል እና ገንዘቡን ሰጣቸው ነው። መክሊት ገንዘብ ነው ባጭሩ። ግን ገንዘብን ብቻ የሚወክል አይደለም። ቅድም እንዳልነው ባላደራዎች አደራ ለሚሰጧቸው ሰዎች የሚሰጡት ሊነግዱበት ሊያተርፉበት ሊወጡበት ሊወርዱበት የሚችሉ ታማኝነትን የሚገልጡበት ዋጋም የሚገኝበት ነው መክሊት። እና መክሊት በሚል ነገር የተገለጠው በጠቅላላው በአገልግሎት ውስጥ ያሉትን ወደ ትርጓሜው ስንመጣ መተርጉማውን አባቶቻችን ተርጉመውታል። ይህን መክሊት 5 መክሊት ምንድን ነው? 2 መክሊት ምንድን ነው? 1 መክሊትስ ምንድን ነው የሚለውን ሲተረጉሙ በግልጽ አስቀምጠውታል። ስልጣነ ክህነት መክሊት ተብሏል።
እንዲሁም ደግሞ ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም እኒህን የመሳሰሉ 5 መክሊቶች ተብለው ተገልጠዋል። በጠቅላላው በመክሊት እንደ ምሳሌ ሳጥንነት ያገለገለ እንጂ ሲከፈት ሌላ ከሰው ሕይወት መንፈሳዊነት ጋራ ከእግዚአብሔር አገልጋይነት ጋር ሊታይ የሚችል ነው መክሊት እና ተቆጥሯል። ያው 5 2 1 ተብሎ ነው የተቆጠረው። ኃላፊነትም ቢሆን የአገልግሎት ኃላፊነት ተሰፍሮ ተቆጥሮ ነው። እንዲያውም ዓለም ስራን የሚገልጥበት ደብዳቤ አለው። እኒህ ስራዎች እንድትሰራ፣ እንድታደርግ፣ እንድታከናውን ብሎ ሰፍሮ ቆጥሮ ይሰጣል። ለአንድ ሰራተኛ ያ መክሊት ሊሆን ይችላል። በደንብ ከተገነዘበው ከተረዳው ተሰፍሮ ተቆጥሮ ነው የተሰጠው። እንግዲህ መጠኑ የግድ 5 ላይሆን ይችላል፣ 2 ላይሆን ይችላል፣ 1 ላይሆን ይችላል። ከ10 በላይም ወይም በታች ሊሆን ይችላል የሚሰጠው እና በጠቅላላው በዚህ አገልግሎት ውስጥ የሚታየው የአገልጋዩ ጥረት፣ ታማኝነት፣ ስራ ፈቶ እግሩን ዘርግቶ አለመቀመጡ፣ በመክሊቱ በተሰጠው መክሊት ደግሞ ማትረፉ ነው የሚታየው እና በጠቅላላው መክሊት አሁን በእነዚህ አገልጋዮች ውስጥ የተገለጠው ሰጪ አለ፣ ተቀባይ አለ። እንደገና የሰጠ አካል ደግሞ እንደሚቆጣጠር ወደኋላ መጥቶ እንደጠየቃቸው ያስባል። የተጠያቂነት አለ ማለት ነው እና ሰጥቷቸው ወደ ሩቅ ሀገር ሄደ። እነሆ ከረጅም ዘመን ከብዙ ዘመን በኋላ ደግሞ መጣ፣ አገልጋዮቹን ተቆጣጠራቸው የሚል ሀሳብ አለ። ሰፍሮ ቆጥሮ የሰጠ ሰው ያው መቆጣጠሩ አይቀርም እና ይህንን መተርጉማኑ አባቶቻችን ንጉሥ ወደ ሩቅ ሀገር የሄደ ንጉሥ የተባለው እግዚአብሔር ነው። አገልጋዮች አሉት። አዎ መኑቱ ንጉሥ ዘእንበለ እግዚአብሔር ዘቦቱ አግብርት፣ አገልጋዮች ካሉት ከእግዚአብሔር ውጭ ንጉሥ ማን ነው? እሱ ራሱ እግዚአብሔር ነው ብለው ነው የተረጎሙት። እንግዲህ አገልጋይ የተባሉት ደግሞ ንጉሥ እሱ ከሆነ አገልጋዮቹ ካህናት፣ ዲያቆናት፣ ምዕመናን፣ መምህራን በጠቅላላው በቤተክርስቲያን ጥላ ስር የሚያልፉ በልዩ ልዩ ማህበራት፣ መንፈሳዊ ማህበራት የታቀፉ አገልግሎት የሚሰጡ ለስጋቸው ለስጋ ሕይወታቸው ከሚኖሩት ባለፈ ትርፍ ጊዜ መድበው አሊያም ደግሞ ጊዜያቸውን አጣበው አገልግሎት የሚሰጡት ሁሉ በዚህ ውስጥ ሊካተቱ ይችላሉ እና መክሊት የሚለው ለነዚህ ለእያንዳንዱ በዚህ ዘርፍ የተሰለፉ ሁሉ የሚቀበሉት ከጌታ የሚያገኙት የሚቀበሉት አደራ ኃላፊነት መክሊት ይባላል። ያው እኔም አንተም መክሊት አለን፣ ያን እየተወጣን ይመስለኛል። ለዚህ መክሊት አልተሰጠኝም የሚል ሰው ሊኖር ይችላል። መክሊት ያልተሰጠው ሰው ሊኖር ይችላል። መክሊት ያልተሰጠው ሰው እንዴት ሊኖር ይችላል? ሰው ሆኖ ስጦታ ያልተሰጠው የለም። ምክንያቱም መጀመሪያ በሰውነት ስጦታ ተሰጥቶታል። ሰው በሰውነት በተፈጥሮ ብቻ ዓይን፣ እጅ፣ እግር፣ አፋዊ ውሳጣዊ ህዋሳት አሉት። ሰው ስጦታ እኮ ነው ይሄ። ዓይን ስጦታ ነው፣ አእምሮ ስጦታ ነው፣ እጅ እግር ስጦታ ነው። ሙሉ አካል ከራስ ፀጉር እስከ እግር ጥፍር ያለው እኮ ስጦታ ነው፣ መክሊት ነው ለአንድ ሰው የተሰጠ። በዚህ ማንነቱ ደግሞ ለባዊነት፣ ነባቢነት፣ ህያውነት ተሰጥቶታል። ይህን እንደ 3 መክሊት ልንወስደው እንችላለን። በነባቢነት፣ በለባዊነት፣ በህያውነት ሊደረግ ሊሰራ ሊተገበር የሚችል ጉዳይ አለ። ጆሮ መልካም እንዲሰማበት የተሰጠ መክሊት ነው ለአንድ ሰው። ዓይኑ መልካም እንዲያይበት፣ አፍንጫውን በላፉ በጎ መዓዛ እንዲያሸትበት፣ አንደበቱ መልካም እንዲናገርበት የተሰጠ ነው። ያው አንገት የተሰጠ ዞሮ ለማየት ነው ይባል የለም? አቅም ያለው ሰው አቅም ወደሌለው ዞር ብሎ እንዲያይ፣ ብርቱ ወደ ደካማው ለመደገፍ፣ እጁን ለምጽዋት እንዲዘረጋ፣ መጸለይ ለማይችል ሰው አንደበት ያለው ሰው እንዲጸልይ እንዲለምንለት የተሰጠ መክሊት ነው እና እንዲያው እንደ ክርስትና ቀርቶ በተፈጥሮ ደረጃ ሰው መክሊት አለው። ሲፈጠር የተሰጠው ነገር አለ። ያለ ስጦታ አይደለም እግዚአብሔር ሰውን የፈጠረው እና በዚህ በሰውነቱ በተፈጥሮ ካገኛቸው ስጦታዎቹ መክሊቶቹ በተጨማሪ ገነት እኮ መክሊት ነው፣ ስጦታ ነው ለአዳም የተሰጠው። ይንከባከባት ዘንድ ይላል አይደለም? ተሰጥቶታል። ምን ማድረግ አለበት? መንከባከብ አለበት። የወደቀውን ማንሳት፣ ያፈራውን መለቃቀም፣ ምድሪቱን ደግሞ መንከባከብ። ያን የሚያደርገው ዞሮ ዞሮ ለራሱ ጥቅም ነው።
ትክክል። እግዚአብሔር እኮ መክሊቱን የሰጠን እሱን ልንጠቅምበት አይደለም፣ እኛ ልንጠቀምበት ነው። ለሰው ልጆች ጥቅም ነው የሰጠው እና ሰው እንደ ሰው በተፈጥሮ ብዙ ጸጋዎችን ተቀብሏል። 7 ሀብታት እኮ ታድሏል። መክሊት እኮ ነው ያ 7 ሀብታት ከአራቱ ባህርያተ ሥጋ እንዲሁም ደግሞ ከ3ቱ ግብራተ ነፍስ ተፈጥሯል አይደለ? ከ7 ነገር በዚህ ልክ 7 ሀብታትን አድሎታል። ሀብተ ክህነት፣ ሀብተ መንግስት፣ ሀብተ ኃይል፣ ሀብተ መዊ፣ ሀብተ ፈውስ እያልን ልንዘረዝራቸው የምንችላቸው 7 ሀብታት ሰጥተው ይላል አዳም አይደለም? እንዲሁም ደግሞ ለአዳም ሰተው 10ቱ ሕሊናት 10 ሕሊናት ተሰጡት ይላል። እንዲያውም ከ5 ከፍ አድርጎ ነው የሚጠራው። ማለት ፍጹም ሙሉ የሆነ ስጦታ ሙሉ የሆነ ጸጋ እንደተሰጠው ያሳያል። ግን ያን አላተረፈበትም እንዳየ ነው። ምክንያቱም በዓይኑ ዕፀ በለስን ያየበት፣ በጆሮ ምክረ ከይሲን የሰማበት፣ በእግሩ ወደ ዕፀ በለስን የተራመደበት፣ በእጆቹ ዕፀ በለስን የቆረጠበት አይደለም፣ በአፉም ዕፀ በለስን የበላበት እና መክሊት ተሰጥቶታል። መክሊቱን የተጠቀመበት መንገድ ግን ስህተት ነበር እንደ ሰው ስናይ። ስለዚህ በዚህ ልክ አክብሮ በጸጋ ሞልቶ ጸጋ አትረፍርፎ የሰጠ እግዚአብሔር እንደገና ልጅነት ሰጥቶታል። መክሊት ነው ልጅነት። ከባርነት ነፃ ሆኖ የሚኖርበት መክሊት፣ ከኃጢአት ከፍዳ ከመርገም ራሱን ጠብቆ የሚኖርበት መክሊት ነው ቢጠቀምበት። አልተጠቀመበትም። ያው ይህንን መክሊቱን ያላተረፈውን መጨረሻውን አንድ መክሊት የነበረችውን ሰው ይህን ሰነፍና ሀኬተኛ ባሪያ ይችን ያለችውን መክሊት ነጥቃችሁ ለባለ 10ሩ ጨምሩለት እንደተባለ አዳምም ያንን የተሰጠውን ጸጋ ተነጥቋል። ልጅነቱን አጥቷል። ጸጋውን ተገፏል። ገነትን አጥቷል። ከመላእክት ኅብረት ተለይቷል። ከእግዚአብሔር ልጅነት ወጥቷል። የደረሰበት ነገር ያው እንግዲህ የሚታወቅ ነገር ነው። መክሊት ግን ተሰጥቶት ነበር ነው እና ልጅነት ተሰጥቷል። ለሰው መክሊት ነው። በልጅነት ላይ ደግሞ ክህነት ተሰጥቷል። መክሊት ነው ይሄ ራሱ ክህነት፣ መንፈሳዊ አገልግሎት የሚሰጥበት በጸጋ ላይ ጸጋ አይደል የሚለው ነሳይነ ጸጋ እየንተ ጸጋ በዲበ ጸጋ፣ በጸጋ ላይ ጸጋን ተቀበልን ነው የሚለው። ሰጪ አለ፣ ተቀባይ አለ። ሰጪ እግዚአብሔር ነው፣ ተቀባዮቹ እኛ ነን። የተቀበልነው ነገር ደግሞ ኃላፊነት እየወሰድን ነው። ሰፍረን ቆጥረን ማስረከብ፣ አብዝተን አትርፈን እግዚአብሔር እንደሰጠን አብዝተን አትርፈን ያን ነገር አስፋፍተን በእግዚአብሔር ፊት መቆም የኛ ነው የሚሆነው እና መክሊት አልተሰጠኝም ሊል የሚችል ሰው በጣም ደፋር ነው የሚሆነው። ምክንያቱም ያልተቀበለ ማን አለ? እግዚአብሔር መስጠት ሁልጊዜ ስራው ነው። እኛ ደግሞ መቀበል የሁልጊዜ ተግባራችን ነው። እግዚአብሔር ከመስጠት አቋርጦ አያውቅም። የሰው ልጅም ከመቀበል አቋርጦ አያውቅም። ስለዚህ መክሊት ያልተሰጠው ማንም ሊኖር አይችልም። ከርዕሰ አበው ከአዳም ጀምሮ ሁሉንም አባቶቻችንን እናንሳቸው ብንል ለአብርሃም ለኖህ የተሰጠ መክሊት አለ። ምንድን ነው መክሊቱ? መርከብ ስራ፣ ራስንና ቤተሰብህን ታድናለህ። መክሊት እኮ ነው ይሄ። አቀባበሉ ራሱንም ትውልድንም እንዲያተርፍ ምክንያት ሆኖታል። ለፍጥረት መትረፍ ምክንያት ሆኗል። ያ የተቀበለው ትእዛዝ እኮ መክሊት ነው። አባታችን አብርሃምን ብናይ ከሀገር ወጣ፣ ከዘመዶች ተለይ፣ እኔ ወደማሳየ ሀገር ሂድ፣ ትእዛዝ እኮ ነው፣ መክሊት ነው ይሄ። ይህን ፈጽሞታል። ይህን በመፈጸሙ ምክንያት አብርሃም በሃይማኖተ ሰሚ ሰምቶ ካላየው ካልዳሰስኩ ሳይል በመቀበሉ ምክንያት እንደገና እግዚአብሔር በአንድነት በሶስትነት ወደ ድንኳኑ መጥቶለታል። መክሊቱን ያተረፈ ስለሆነ ነው። በእግዚአብሔር ዘንድ ባለሟልነት ሞገስ የነበራቸው አባቶች ሁሉ መክሊት ያላቸው ናቸው። ለነ ሙሴ ሀብተ ትንቢትን ሰጥቷል። ለሌሎችም ነቢያት ለነ ኢሳያስ ለነ ኤርምያስ ሀብተ ትንቢትን አድሏል። ለነ ዳዊት ሀብተ ክህነትን፣ ለነ ሰሎሞን ሀብተ ጥበብን አድሏል እግዚአብሔር እና በጠቅላላው መክሊቱ የእግዚአብሔር ብዙ ነው። ምክንያቱም ጸጋ ልዩ ልዩ ነው ተብሎ የተገለጠው ማለት ነው። በሐዋርያው በቅዱስ ጳውሎስ መልእክት ልዩ ልዩ ጸጋ ነው ያለው። አንዱ ይዘምራል፣ ሌላኛው ይሰብካል፣ ሌላኛው ደግሞ ድውይ ይፈውሳል፣ ዕውር ያበራል፣ ጎባጣ ያቀናል። ሌላኛው ደግሞ እዚህ ላይ የሌለ እርዳታ ውስጥ ያለ ሰው ደግሞ ይኖራል፣ የሚረዳ በጉልበቱ በእውቀቱ ፍቅር የሚለግስ የደረቀ ልቡናን የሚያለመልም ይኖራል እና መክሊት ለእያንዳንዱ በእውነት ተሰጥቷል እና መክሊት የለኝም
አልተሰጠኝም የሚል ሰው ቢኖር እግዚአብሔርን ንፉግ የሚያደርግ ተቀብሎ የሚክድ በልቶ አልበላውም የሚል የበላበትን ወጭት የሚሰብር ነው በእውነት እንጂ እግዚአብሔር እንዴት መክሊት አልሰጠኝም ይላል። ሰውነት ምንድን ነው ራሱ? ሰውነት እኮ መክሊት እኮ ነው። በጣም ትልቅ መክሊት ለሰው የተሰጠ ለሌላም የሚተርፍ ልናተርፍበት የምንችል ትልቅ መክሊት እኮ ነው እና እንዲህ የሚቆጠር እንደ ከብረት የተሰራ ሳንቲም አሊያ ደግሞ ከወረቀት የተሰራ ብር ላይሆን ይችላል የተሰጠን እንጂ መክሊት አለን። ያንም ቢሆን እግዚአብሔር ሰጥቷል። ሀብት ያልሰጣቸው ሰዎች አሉ፣ ጤና ያልሰጣቸው አሉ፣ ሰላም እረፍት ያልሰጣቸው ሰዎች አሉ። ዓለም መቀበል ቸግሮት እንጂ እና ማትረፍ ቸግሮት ካልሆነ መክሊት ያልተሰጠው ማን ነው በእውነት? ለዚያም እኮ ነው ሰውን እያንዳንዱን ስናየው የራሱ የሆነ ተሰጥኦ፣ የራሱ የሆነ ችሎታ፣ የራሱ የሆነ ጸጋ አለው እያንዳንዱ ሰው አይደለም። መክሊት ነው። አንዳንዱ በስጋዊ ሕክምና ጥበብ የተሞላ ይሆናል። ድውያንን በእግዚአብሔር የሰጠው ጥበብ የሚፈውስ መድኃኒቱን ቀምሞ ለበሽታው ተቃዋሚ ለሰውነቱ ተስማሚ አድርጎ አመጣጥኖ ሰጥቶ አልጋ ላይ የወደቀውን የሚያድን በጥበብ በሕክምና የሚያድን ይሆናል። አንዳንዱ ደግሞ የሰው ልጆች የሚጠለሉበትን ቤት የሚሰራ ምህንድስና የኖህን የመሰለ ጥበብ የተሰጠዋል መክሊት ነው። አንዳንዱ ደግሞ በሚዲያው ዙሪያ አንተ እንደምታገለግለው እንዳሆኑ በሚዲያው ዙሪያ ሀብት ያለው ጸጋ ያለው የተሰጠው ሰው ይኖራል እና መክሊት የሌለው ሰው የለም። አንዳንዱ ይጽፋል፣ አንዳንዱ ያነባል፣ ሌላኛው ይተረጉማል፣ አንዳንዱ ደግሞ ይሰማል። መስማት በራሱ መክሊት እኮ ነው። መስማት እግዚአብሔርን መስማት፣ ልቡናን ከፍቶ አእምሮን አዘጋጅቶ መስማት መክሊት ነው። አንዳንዱ ደግሞ ያን የሰማውን በትክክል ሳያዛንፍ መተግበር፣ መኖር፣ መፈጸም በጣም አትረፍርፎ እንዴት ነው የሚሆንለት ብለን እስከምንደነቅ ድረስ ያን ማድረግ መክሊቱ ነው ለእያንዳንዱና መክሊት ያልተሰጠው መክሊት የለኝም ብሎ ደፍሮ ሊናገር የሚችል አይኖርም ከሰው ወገን። በእውነት ሁላችንም መክሊት አለን። እሺ፣ መልካም፣ በጣም ጥሩ ነገር ነው። ግን ያው ለምሳሌ ለአንዱ አንድ መክሊት፣ ለአንዱ ሁለት መክሊት፣ ለአንዱ 5 መክሊት ሰጣቸው ይላል እና ለምን እኩል አልሰጣቸውም የሚል አይነት ጥያቄ ቢነሳ ማበላለጥ ወይ ማርላት ነው ወይ የሚል አይነት ጥያቄ ውስጥ የሚከት ነገር ካለ ወይስ ሌላ ምክንያት አለው? ለምን እኩል አልተሰጣቸውም? ምክንያት ይኖረዋል። ይህም ከማድላት ጋር የሚያያዝ አይደለም። አስበው፣ አሁን ፍጥረት ሁሉ ፀሐይና ጨረቃ ቢሆን ፀሐይና ጨረቃ ብቻ ቢሆኑ ጌጥ አለው ዓለም? የለውም። እጽዋት ባይኖሩ፣ እንስሳት ባይኖሩ፣ የሰው ልጆች ባይኖሩ በቃ ሁሉም እኩል እንደ ፀሐይ የሚያበሩ ቢሆኑ እኮ መኖር አይቻልም። እንዴት ይሆናል? ልዩነት፣ ልዩ ልዩ ስጦታ ያስፈልጋል። አሁን ሰው ገበያ ቢወጣ ሁሉም ሰው ጤፍ ብቻ ይዞ ቢወጣ ገበያ ላይ ምን ይሆናል? ሁሉም ሰው ጤፍ ይዞ ቢወጣ እኮ ትርጉም የለውም። አንዱ ጤፍ፣ ሌላው ጨው፣ ሌላው ቅመማ ቅመም፣ ከፊሉ በሬ፣ ሌላው በግ፣ ሌላው ዶሮ፣ ሌላው እንቁላል፣ ሌላው ደግሞ ሌላ ነገር ቢይዝ ነው የሚሆነው። ጤፍ ይዞ የሄደው ሰው እኮ ጤፍ ገዝቶ ለመመለስ አይሄድም። ወይ ሽምብራ ወይ ስንዴ ወይ ሌላ ነገር ለመግዛት ለመሸመት ነው የሚሄደው እና አዳልቶ አይደለም። ይህ እግዚአብሔር መግቦቱ እንዲህ ነው። የመግቦቱ አካል ነው። ከማዳላት ጋር አይደለም የሚያያዘው። ሁለት እኮ ትንሽ አይደለም። ከሰራበት ማለት በመልሱ ይታወቃል። ባለ 5ቱን 10 አደረገ አይደለም? አንተ ታማኝና በጎ ባሪያ ነው መልሱ። ወደ ጌታ ደስታ ግባ አይደል ያለው? ባለ 2ቱንስ ምንድን ነው ያለው? እንደዚህ ሆነ ያለው። ወደ ጌታ ደስታ ግባ ነው ያለው። አሁን ይኸውልህ ማዳላት ቢኖር ኖሮ ባለ 5ቱ ሌላ በለጥ ያለ ቦታ ይገባ ነበር። ባለ 2ቱ ደግሞ ዝቅ ያለ እንደ ቁጥሩ ይገባ ነበር። አይደለም? በጣም ልክ ነው። ባለ አንዱም ቢያተርፍ የሚባለው ይህንኑ ነበር። አንተ ሰነፍና ሀኬተኛ የተባለው በዚያው በተሰጠው ባለመስራቱ ነው። በተሰጠው በአንዱ ቢሰራ ግን የሚያገኘው ውጤቱ አንድ ነበር። ውጤቱ አንድ ከሆነ መድሎ ሊኖር አይችልም። ዓለም ላይ ያለውን አሁን ከመድሎ ጋር የምታያይዘውን ነገር ለአንድ ሰው 100
ሺህ ብር ቢሰጠው ለአንዱ 50 ሺህ ብር ቢሰጠው እኩል ይገዛል? አይገዛም። ባለመቶ ከፍ ያለ ነገር ይገዛል። አዎ። ልዩነት አለው። እግዚአብሔር። ባለ 50ው ዝቅ ያለ ነገር ነው የሚገዛው። እም፣ 20 ቢሰጠው ሌላኛው ደግሞ ከባለ 50ው ያነሰ ነው ሊገዛ የሚችለው። እም፣ እዚህ ላይ ግን ስናየው ውጤቱ የባለ አምስቱም የባለ ሁለቱም የባለ አንዱም ቢሰራበት አንድ ነው ውጤቱ። እም፣ ውጤቱ አንድ ከሆነ የአንዱም የሁለቱም የአምስቱም ዋጋው ተመሳሳይ ነው። ትክክል። መድሎ የለበትም። መድሎ የሚባለው ከውጤቱ ጋር ነው የሚታየው እና ውጤቱ አንዱም ሁለቱም አምስቱም የሚያስገኘው ውጤት አንድ ነው። ወደ ጌታ ደስታ መግባት ስለሆነ ማለት ነው። እም፣ እና ከዚህ አኳያ ማዳላት ማበላለጥ አይደለም ጉዳዩ። መክሊት ነው የተሰጣቸው፣ ለሁሉ መክሊት ነው የተሰጣቸው። ሊሰሩበት ይችሉ ነበር። ሲጠቀለሉ እኮ ባለ አምስቱም በጥቂቱ ታምናሃል የተባለው አይደለም። አዎ፣ ባለ ሁለቱም በጥቂቱ ታምናሃል የተባለው። እም፣ ባለ አንዱም በጥቂቱ ታምናሃል ነበር የሚባለው። ግን ስላልታመነ አንተ ሀኬተኛ በጥቂቱ ያልታመንክ ወደሚል አሉታዊ ወደሆነ ትርጉም የዞረው ባለመስራቱ ባለማትረፉ እንጂ ሁሉም ትንሽ ነው የተባለው። በጠቅላላው አራት ማነው አምስት ሁለት አንድ የተባለው እኮ የዚህ ዓለም ነው። ጥቂት የተባለው የዓለም ነው። ለምን 8000 ዓመት ይኖራል፣ ከዚያ በኋላ ያልፋል። ጥቂት ነው። ዘመኑ ይቆጠራል፣ በቁጥር ሳጥን ውስጥ የሚጠቀለል ነው። በብዙ ሾምሃለሁ የተባለው ደግሞ አዝማነ መንግስተ ሰማያት ነው፣ አይቆጠርም። ያ በቁጥር ይህን ያህል የሚባል አይደለም። ይህን ያህል ጊዜ ኖሮ ያለፋል አይባልም። ስለዚህ አምስትም በለው ሁለት አንድም በለው ይህ ዓለም ነው። ይህ ዓለም አንድ ነው። ይህን ዓለም ለሁላችን እግዚአብሔር እኩል ሰጥቷል። በጣም ጥሩ። ለሚያምነው ለማያምነው፣ እግዚአብሔር የለም ለሚለው አለ ለሚለውም እኩል ነው የሰጠው እግዚአብሔር። ምን መድሎ አለ? ጥቂት የተባለው ዓለም ነው ከተባለ ዓለም ለሁላችን የተሰጠው። ስለዚህ አንዱ ወጥቶ ወርዶ ስጋዊ ትርፍ ብቻ ሊያተርፍበት ይችላል። አንዱ ደግሞ ሁለቱንም ሊያሟላ ይችላል። አንዱ ደግሞ ጭራሹን ስጋዊ የሚባለውን ነገር ትቶ በምናኔ መንፈሳዊ ፍሬ ብቻ ሊያፈራበት ይችላል። ስለዚህ ሰነፍ የሚባለው በስጋዊ ሕይወቱ ብቻ ሲወጣ ሲወርድ የኖረ መንፈሳዊ ትርፍ የሌለው እዚህ የሚያልፈው ዓለም ላይ ብቻ ተጣብቆ የኖረ ሰው እኮ ነው ሰነፍ የተባለው፣ መክሊቱን የቀበረ የተባለው። እና መድሎ የሚባል ማዳላት፣ ማለያየት፣ ማበላለጥ የሚባል ነገር የለበትም። በእርግጥ እንደተባለው ሀብት ልዩ ልዩ ነው። ቅድም እንዳልኩ ፀሐይ፣ ጨረቃ፣ ከዋክብት ሶስቱም ያበራሉ አይደለም? የፀሐይ ብርሃን መጠኑ ከፍ ያለ ነው። የጨረቃ ደግሞ ያንሳል። ሁሉም ግን አስፈላጊዎች ናቸው። ሁሉም አስፈላጊዎች ናቸው። የትኛውንም ያህል እኩል እንደ ፀሐይ ሁሉም የሚያበሩ ቢሆን ችግር ነው። ስለዚህ ይህ እግዚአብሔር አዋቂ ነው። መጋቢነቱን ራሱ ያውቀዋል። እኛ ከምንረዳው በተለየ ሁኔታ ነው የእግዚአብሔር መግቦት። እኛ አይተን ማድነቅ ነው ያለብን። አሁን ይሄ እኛ አድልቷል ይሄን አድርጓል የምንለው ስጋ አስተሳሰብ ነው። በመንፈሳዊን ሲታይ ግን ሁሉም የሰማይ ጌጥ የምድር ፈርጥ ናቸው። ለምድር ያበራሉ፣ ሁሉም አገልግሎት ይሰጣሉ። ፀሐይን በሙሉ አይን አታያትም። ከፀሐይ አንጻር ጨረቃን አይን በሙሉ ሊያያት ይችላል። ብዙ ጊዜ እንዲህ ልታያት ትችላለህ። ጨረቃንም ከዋክብትንም እንዲሁ በተመስጦ ታያቸዋለህ። ጨረቃ ላይ የሌለው ውበት ከዋክብት ላይ አለ፣ ፀሐይ ላይ አለ፣ ማነው ጨረቃ ላይ አለ አይደለም? ስለዚህ ሁሉንም ነገር የምታደንቀው ነው። ለእያንዳንዱ እንደየአቅሙ ሰጠ ይላል። እዚያም ላይ ስናየው እንደየአቅሙ ነው የሚለን። እንደየአቅሙ ነው እንግዲህ የፀሐይ የሰሌዳ መጠን ከጨረቃ ከፍ እንደሚል ግልጽ ነው። ስለዚህ ለዚያ ሰፊ ለሆነው ሰሌዳ ልክ የሚሆን ለጨረቃም በልኳ ለከዋክብትም በልኳ በመጠናቸው ሰጥቷል። ለእኛም በምድር ላይ ላለን ልጆቹ መንፈሳዊ ሀብታትን እንደ ሃይማኖታችን ጽናት፣
እንደ እውቀታችን ስፋት እንደ አእምሯችን ስፋት ነው የሚሰጥ ሀብተ እግዚአብሔር። በከመ ይደሎ ይበቆ ይላል። በከመ ይደሎ ይበቆ እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነው ጸጋ እግዚአብሔር የሚሰጠው። ለሙሴ የተሰጠው ለአሮን አልተሰጠም። ለአሮን የተሰጠው ደግሞ ለሙሴ የለውም። ምክንያቱም ሁሉም ነገስታት ቢሆኑ ማን ይመራል? ሁሉም ካህናት ቢሆኑስ ማን ነው በካህናት የሚናዘዘው? ሁሉም ጋዜጠኛ ቢሆኑ ማን ነው የሚጠየቀው? አስቸጋሪ ነው። ሁሉም ተናጋሪ ቢሆኑ ማን ይሰማል? ጆሮ ልይ ቢል ዓይን ደግሞ ልስማ ቢል እንዴት ሊሆን ይችላል? ሰውን ሙሉ የሚያሰኘው የዓይን፣ የአፍንጫ፣ የጆሮ፣ የአንደበት፣ የውሳጣዊ የሰውነቱ ውቅሩ ነው። በቃ ሰው ዓይን ብቻ ቢሆን ሙሉ ይሆናል? ዓይን ብቻ ቢሆን አይሆንም። እንዴት ይሆናል? ነፋሱስ እንዴት ያስሄደዋል? እንዴት መራመድ ይችላል? ጆሮስ ብቻ ቢሆን እንዴት ሊሆን ይችላል? ስለዚህ እግዚአብሔር መግቦቱን አስተካክሎ በደንብ አሰናስሎ አሟልቶ ነው የሚሰጠው። አሟልቶ ነው የሚሰጠው እና ይሄ ማዳላት አይደለም። ሰውም እኮ ቢሆን ለምሳሌ አንተ 3 ልጆች ወይ 4 ልጆች ቢኖሩ አንደኛው ጉልበት ሊኖረው ይችላል፣ አንደኛው ደግሞ ድክም ያለ ይሆናል አይደለም? እና ያኛው የሚሸከመው ለትንሹ ልታሸክመው ትችላለህ? አይሆንም። ማለት ዱባ ሽባ ነው፣ ፍሬው ደግሞ በጣም ግዙፍ ነው። ሾላ ትልቅ ዛፍ ነው፣ ፍሬዋ ትንሽ ናት። ይህን ለምን አረገ ብለን እዚህ አተታ ውስጥ መግባት የኛ አይደለም። በቃ መክሊታቸው ነው፣ የተሰጣቸው ነው። ያስችላቸዋል፣ ያን ያስችላቸዋል። ግንዱን ትልቅ አድርጎ ፍሬውን ትንሽ፣ ግንዱን ቀጭን ፍሬውን ትልቅ፣ የእሱ ስራ ነው። ይህን አይተህ ከማድነቅ በአድናቆት ውስጥ የእሱን ችሎታ ከማየት በዘለለ አዳልቶ ነው ይህን ብሎ ነው ብለን ብይን መስጠት ለእኛ አይደለም። ትክክል አንችልም። ግን መክሊት ተሰጥቶናል ነው ለሁላችንም፣ በማዳላት አይደለም። ደግሞ ትንሽ አለው በደንብ ቢተጋ ቢሰራ ከባለ 5ቱ ከባለ 2ቱ ይበልጣል። አይተነዋል እኮ ይሄ ታይቷል። አሁን በዜና አበው መጽሐፈ መነኮሳትን ስናነብ ባህታዊውን አይተናል አይደል? ባህታዊው ባት ዘግቶ የሚኖረው ተላላኪውን አገልጋዩን ደግሞ አይተናል። ሄርላይክ የተባለው ሄርላይክ እርድና ላይ ነው ያለው። ነገር ግን እርድናውን በተገቢው መልኩ ስለሰራው ከባህታዊው በልጧል በጸጋ። እርድና እኮ ትንሹ ነው፣ ባለ 1 ነው ቢመደብ። አገልጋይ ነበር፣ ዝቅተኛ ነው። እንጨት መስበር፣ ውሃ መቅዳት፣ ከብት መጠበቅ ነው። ባህታዊውስ 24 ሰዓት መዝሙረ ዳዊት መድገም፣ መጸለይ፣ እግዚአብሔርን ማመስገን፣ ሌላ ስራ የለበትም። በቃ በዓቱን ዘግቶ ከበዓቱ ተከቶ መጸለይ ማመስገን ነው። ግን እታች ያለው ወረዱ ከባህታዊው በልጧል። ባለ 1ዱ ከሰራበት ከባለ 5ቱ ከባለ 2ቱ በላይ ሊሆን ይችላል በጸጋ። አንድ ሃይማኖት አለን፣ አንድ ሃይማኖት አለችን። እምነት ግን ምዕመኑ ከካህኑ ከጳጳሱ ከቄሱ ሊበልጥ ይችላል አይደለም? ታችኛው ላይኛው ሊበልጠው ይችላል። በማዕርግ ደግሞ ያኛው ሊበልጥ ይችላል። በክህነት በማሰር በመፍታት ይበልጣል። እና እንዲህ አስተናስሎ ነው እግዚአብሔር ጸጋውን የሰጠና መድሎ ግን የለበትም። ወያደሉ ለገጽ አይደለም የሚለው ፊታይቶ የማያደላ መገለጫው እኮ ነው። ፊታይቶ የማያደላ ሆዱ ለሞላ ፊቱ ለቀላ የማይል ፊቱ ለወዛ ሀብቱ ለበዛ የማይል የማያደላ መገለጫው ነው። መኮንን ዘበርቱ ይኩን ነው የሚለው። በትክክለኛ ቀጥተኛ የሆነ ፍርድ የሚፈርድ እውነተኛ ፈራጭ ነው የሚለው። ሲሰጥም እንደዚያ ነው። መንግስተ ሰማያት ለሁሉ ናት። ለጳጳሳት ብቻ አይደለችም፣ ለቀሳውስት ብቻ አይደለችም፣ ለዲያቆናት ብቻ አይደለችም፣ ለምዕመናንም ናት። ግን በመክሊት ማትረፍ ነው የሚጠበቅብህ። 5ም ተቀበል፣ 2ም ተቀበል፣ 1ም ተቀበል፣ ያችን ለማግኘት ማትረፍ በደንብ መትጋት አስፈላጊ ነው።
አይ እንዲያው እሱ ለእሱ አዳልተዋል፣ ሁለት ነው የሰጠው፣ ለእሱ ሶስት ነው፣ ለእሱ አምስት ነው እያልክ ዝም ብለህ ቆመህ ሰዎች የተሰጣቸውን መክሊት ስትቆጥር ብትኖር አትከብርም፣ ክብር የለውም። ያለን ይዘህ ነው። ያ ባለ አምስቱም ሄደ ሊነግድ አይደል ያለ፣ ባለ ሁለቱም ሄደ ነው የሚለን። ሁለቱም አተረፉ። ሁለቱም ገብርኄር ወምእመን፣ አንተ ታማኝና በጎ ባሪያ ነው የተባሉት። በጥቂቱ ታምናሃል፣ በዚህ በጠፊው ዓለም ታምናሃል፣ የማይጠፋውን ትወርሳለህ። በሚያልፈው ታምናሃል፣ የማያልፈውን ትወርሳለህ። ወደ ጌታ ደስታ ግባ ነው መልሱና ሳናንጎራጉር በተሰጠን መክሊት ብናገለግል ዋጋችን አንድ ነው ነው ምለው። በጣም ጥሩ። እዚሁ ላይ ግን በሌላ ጊዜ ሊቆጣጠራቸው መጣ ይላል። መክሊቱን ከሰጣቸው በኋላ ለምን ወዲያው ያልተቆጣጠራቸው? ሌላ ጊዜ ወዲያው ምን ማለት ነው? ወዲያው ለምን አልተቆጣጠራቸውም? በሌላ ጊዜ ሊቆጣጠራቸው መጣ ይላል ምንባቡ ላይ፣ የወንጌሉ ምንባቡ ላይ። ልክ ነው። ያው ለምን አልተቆጣጠራቸውም? ይሄስ ምንድን ነው ትርጉሙ የሚለውን ለማንሳት ነው። ያው ጊዜ ይሰጣል እግዚአብሔር፣ ጊዜ ይሰጣል። መቼስ ገበሬ ዛሬ ዘርቶ ነገ ሊያጭድ ማጭድ ይዞ አይሄድም እኮ። አይችልም። ዛሬ አረሰ፣ አለሰለሰ፣ ዘርዘራ አይደል? የሚበቅልበት ራሱ ሂደት አለው፣ ጊዜ አለው። አንድ ሳምንት ሁለት ሳምንት ሊፈጅ ይችላል። ይበቅላል አይደል? በቃ አሁን በቅሏል ልጨደው ቢል ምግብ ይሆናል? መስዋዕት ይሆናል? ፍሬ ይገኝበታል? አይገኝበትም። ስለዚህ ገበሬው ጊዜ ይሰጣል። ምን ያደርጋል? ያርማል፣ ያጥራል፣ ይጠብቃል። ያ የዘራው በቅሎ አንጓ አውጥቶ አብቦ እስከሚያፈራ ይታገሳል። እስከሚያፈራ ብቻ አይደለም፣ ለመታጨድ እስኪደርስ ገና ሲያፈራ እሸቱን ሊቀምስ ይችላል። በቃ እሸቱን ቀምሻለሁ ልጨደው ብሎ ግን አያጭደው። በቃ የሚደርቅበትን ጊዜ ይጠብቃል። መቼ መታጨድ እንዳለበት፣ ፍሬው መቼ መሰብሰብ እንዳለበት ይጠብቃል። ይህ በእኛ በሰዎቹ እንኳን አለ። ያኮ ሰጪው እግዚአብሔር ነው ብለናል። እግዚአብሔር እኮ መክሊቱን ብቻ አልሰጠም፣ ጊዜ ጨምሮ ነው የሰጠው። ውጡበት ውረዱበት አላደለም። ያለ ጊዜ ሊወጡ ሊወርዱ ይችላሉ። ሰው በቦታ በጊዜ የተገደበ ፍጡር ነው። የሚወጣው የሚወርደው በጊዜ ነው። ጊዜ ይፈልጋል እና እንኳን እኛን በቃና ዘገሊላው ጥያቄ የወይን ጠጅ እኮ የላቸውም ስትለው እሱ ምንድን ነው ያለው? ጊዜ ገና ነው አለ ይላል። ጊዜ ገና ነው። ጊዜ አለው። ጊዜ ገቢር ለእግዚአብሔር ስራውን የሚሰራበት ጊዜ አለው። የእሱ እንኳ እሱ በጊዜ የማይገደብ በጊዜ የማይታጠር በጊዜ የማይወሰን በቦታ የማይገደብ የማይወሰን ነው። ጊዜ ገና ነው አለ እና ያለ ያን ያለ እሱ ለሰው ልጆች መክሊት ለሰጣቸው መክሊት ለተቀበሉት ሐዋርያት በሉ ዛሬ ሰጥቻችኋለሁ ዓለምን ሁሉ በአንድ ቀን አሳምኑት አይደለም ያለው። ተልኳቸው እኮ እስከ ፀሐይ መውጫ እኮ እስከ ፀሐይ መጥለቂያ እኮ ነው። እስከ ፀሐይ መጥለቂያ በአንድ ቀን ይደረሳል። የፀሐይ መጥለቂያ የምድር ዳርቻ ማለት በትክክል የፀሐይ መጥለቂያ አይደለም። አንድ ሰው እስኪቀር ድረስ አዳርሱት ነው መልእክቱን። የምድር ዳርቻ ማለት የሰው መጨረሻ እስከ መጨረሻው ሰው ነው ተልኮ። ያ በሐዋርያት ዘመን እኮ አያልቅም ጠቅሎ። ከሐዋርያት ቀጥሎ በሚመጡት ከዚያም ቀጥሎ በሚመጡት አሁን ከዚህ በኋላም በሚመጡት ነው የሚሆነው ይሄ እና ጊዜ ይሰጣል እግዚአብሔር፣ ጊዜ ይሰጣል። ያን ነው ወዲያው ያልተቆጣጠረበት ዋናው ምክንያት ጊዜ ስለሚያስፈልግ ነው። ጊዜ ያስፈልጋል። ለሁሉም ጊዜ አለው ይላል አይደል ጥበበኛው ሰሎሞን። ለመዝራት ጊዜ አለው፣ ለመትከል፣ ለመንቀል፣ ለማጨድ፣ ለመሰብሰብ ጊዜ አለው። ለመጸነስ፣ ለመወለድ፣ ለመሞት እያለ ነው የሚሄድ። ጊዜ አለው አይደለም። ለዚህም ጊዜ ስለሚፈልግ ዕለቱን ሰጥቶ ዕለቱን አምጡ አላላቸውም። ያ ከሆነማ ምኑን ስሩበት ብሎ ከሰጣቸው ጊዜ ያስፈልጋል። ያን ጊዜ ስለሚያስፈልግ ነው ወዲያው አምጡ ያላላቸው። ስለዚህ ያን ጊዜ እነሱም የተሰጣቸውን ጊዜ የተጠየቁት እኮ በገንዘቡ ብቻ አይደለም። ያ ያላተረፈው አንድ መክሊት የተቀበለው እነዋት መክሊት ብሎ ሲያቀርብ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ እንደሆን ካውቃለሁ።
ስለዚህ ፈርቼ መክሊትህን ጠቅልዬ ቀበርኳት፣ እነሆ መክሊትህ ብሎ አቀረባት አይደል? ያችን በመክሊቷ ብቻ አይደለም የተጠየቀው፣ በጊዜው በመለስክልኝ ነበር። ያን ጊዜ የማትሰራበት ከሆነ በጊዜው ያን ጊዜ መመለስ ነበረብህ። ይሄ እኮ የሚያሳየን ጊዜ እንደሰጠ ነው የሚያሳየን አይደለም? ስለዚህ ጊዜ በጣም ወሳኝ ነው። ያቺ በለስ የምታፈራበት ጊዜ ነበር። ጌታችን የበለስ ፍሬ የፈለገባት ጸአተ ክረምት ነው። ክረምት የሚወጣበት ጊዜ ነው። ስለዚህ ማፍራት ነበረባት። ጊዜዋ ነው። አላፈራችም። በጊዜዋ ቅጠል ብቻ ነበረች። ፍሬ ማስገኘት በሚገባት ጊዜ ስላላስገኘች ኢይኩነን ከፍሬ ሙስቴት ይችላልም ከእንግዲህ እስከ ዘላለሙ ፍሬ አይገኝብሽ አላት ነው የሚለን። ማስገኘት በሚገባት ጊዜ ስላላስገኘች ነው። እና ጊዜ ይሰጣል። ያው ጊዜ ሰጥቶን አይደል? ያው እኔ እናንተ የተገናኘ ነው እየተወያየን ያለ ነው አይደለም? ጊዜ እኮ ነው። ለንስሐ ጊዜ ይሰጣል። ለስጋው ለደሙ ጊዜ ይሰጣል። ወደ እሱ የምንመለስበት ጊዜ ይሰጣል። የምናፈራበት ገበሬ እኮ ነው የተባለው እሱ አይደለም? ገበሬ ተብሏልና እንደ ገበሬው ጊዜ የሚሰጥ ነው። ለዚያ ነው ዕለቱን አምጡ ያላላቸው። ይሄ ሱሪ ባንገት ነው የሚሆነው። ያ ቢሆን እኮ እነሱም አይፈረድባቸውም ነበር። አሁን ሰጥቶ አሁን ቢቀበለው እንዴት ሊፈረድበት ይችላል? ሊፈረድበት አይችልም። ሁላችንም መክሊት አለን ቀደም ሲል እንደነገሩን እና እንግዲህ ሁላችንም መክሊት ካለን መክሊታችንን የሚቆጣጠረው ጊዜ ይመጣል እና ያ መክሊታችንን ወይም የእኛን መክሊት መቆጣጠሪያው ጊዜ መቼ ነው? ወደ እኛ ህይወት ስናመጣው መቼ ነው የምንጠየቅበት? ያው ግልጽ ነው። ጥያቄው እኮ ዋጋውን የምንቀበልበት ነው እንጂ ያኛው መጨረሻው ጥያቄው ዛሬ ነው። ዛሬ ነው የምንሰራው። መቼ ነው? ዛሬ ነው። ዛሬ ካልሰራ ነው እኮ በቃ ጥያቄ ውስጥ ነን። ጥያቄ ምልክት ውስጥ ነው ያለ ነው እንጂ ካሁኑ ይታወቃል ይታወቃል። ያው ከሩቅ ሀገር ወደ ሩቅ ሀገር ሄደ ማለት እኮ ከሰማይ ወርዶ ከድንግል ተወልዶ ሞቶ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ጸጋውን ሰጥቶ አድሎ ወደ ሰማይ ያረገ ማለት እኮ ነው። የምንጠይቅበት ጊዜ ምጽአቱ ነው። ይሄ ነገረ ምጽአት ወንጌል እኮ ነው። ይሄ የነገረ ምጽአት ወንጌል ነው። የአስሩን ደናግል አምስቱ ሰነፎች እንዲሁም ደግሞ ልባሞች ብሎ ይህን ከተረከ በኋላ ነው ይህን የሚያነሳው። እነዚያም ለመቀበል ዝግጆች ነበሩ። ሙሽራው ሲመጣ፣ ሙሽራው ክርስቶስ ነው። ያው መምጣቱ ግልጽ ነው። መምጣቱ ዳግም ምጽአት ነው። ያለው ልዩነት ምንድን ነው? ባዶ ማደጋና ሊያበራ የሚችል ዘይት የያዙ ልባሞች አብረው ነበሩ አይደለም? ሲመጣ ያው የተዘጋጁት አብረው ገቡ ነው የሚለው። ወደ ጌታው ደስታ እኮ ነው። ያም አብረው ገቡ። ሰነፎች ግን ዘይት ፍለጋ ሄዱ ነው የሚለን። የምንጠየቅበት ጊዜ ጌታችን ምጽአት ነው። ግን ምጽአቱ ሁለት ነው። ዛሬ እኮ በእያንዳንዳችን ሕይወት እኮ ጌታ በሞት ይመጣል ሊወስደን። ዕለተ ሞት የእያንዳንዳችን ምጽአት ነው። ያ ዳግም ምጽአትን አይጠብቅም ዕለተ ሞት። እስከዚያ እኔም አንተም ሌላውም ሰው አይቆይም አይደል? የሰው ዕድሜው 70 ቢበዛ 80 ተብሎ ያ በመጽሐፍ የተጻፈው ነው። ዛሬ ያንም የሚኖር የለም። ስለዚህ የምንጠየቅበት ጊዜ ዕለተ ሞታችን ነው። ጥበበኛው ሰሎሞን እንዳለው አፈር ወደ አፈርነቱ ሳይመለስ ነፍስም ወደ ፈጠረው ወደ እግዚአብሔር ሳይሄድ በጉብዝና ወራት ፈጣሪን እግዚአብሔርን አስብ። ዛሬ እኮ ነው። ከሄድክ በኋላ እንደገና ልነግድ ማለት ይቻላል? አይቻልም። ላትርፍ ንስሐ ልግባ አይቻልም። ሳይሄዱ ነው። እና ጥያቄው ዛሬም ነው። ያኛው ፍጻሜው ነው፣ ዋጋውን የምንቀበልበት። ወይ ወደ ጌታ ደስታ ግባ፣ ወይ ይህን ሰነፍና ኬተኛ ባሪያ እጅ እግሩን አስራችሁ ጥርስ ማፋጨት ወዳለበት ወደ ጨለማ ጣሉት። ያ እኮ ይግባኝ የለውም። ዛሬ ነው።
በረድኤት ዕለት ዕለት እግዚአብሔር ወደኛ ይመጣል። በረድኤት ንስሐ ግቡ ብሎናል አይደል? አዎ። የንስሐ መክሊት ሰጥቷል። ያንን አከናውነን መጠበቅ ይፈልጋል። ያንን አላከናወንን ያን አላደረግን ከሆነ ይመጣል እኮ በረድኤት። በረድኤት ሲመጣ በለሷን መስለን ቅጠል ብቻ ሆነን ወይም ደግሞ መክሊቱን የቀበረውን ሰው ከመሰልን ያው ጥያቄው ዛሬ እንጠየቃለን። መልሱም ዛሬ ነው። ኑና አውሩ ዛሬ ነው እኮ። ዛሬ በካህናት አድሮ ኑ እያለን ነው አይደል? አዎ። ይህን ጥሪውን ሰምተን ለስጋው ለደሙ ካልበቃን እኮ ሁሩ እንባላለን። ያን ጊዜ መደምደሚያው ነው እንጂ ዓለምን ኑ እያለው ነው። ዛሬ እግዚአብሔር እየጠራው ነው። ጥሪውን አልሰማ ያለ፣ ጥሪውን ያላስተዋለ፣ መክሊቱን በደንብ ያላተረፈ ሰው እኮ ሁሩ ተብሏል ዛሬ። ያኔማ ስራው ይመራዋል። በቀኝና በግራ የሚያሰልፈው እኮ ጸጥታ አስከባሪ አይደለም። ስራው ነው፣ ስራው ትርፉ ነው። በቀኝም በግራም የሚያቆመው አይደለም። በዮሐንስ ራዕይ ምዕራፍ 14 ከቁጥር 13 የምናነበው እኮ ይሄ ነው። በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ስራቸው ይከተላቸዋል እኮ ነው የሚለን። እና ዛሬ መዘጋጀት፣ መነገድ፣ ማትረፍ የምንችለው ዛሬ ነው። ሲመጣ አይደለም። ሲመጣ ውጤቱ ነው። ውጤቱ እውነት ነው። ጌታችን ሲመጣ ነው። ወይ የጌታ ደስታ መንግሥተ ሰማያት ወይ ደግሞ ጥርስ ማፋጨት ያለበት የመከራ ስፍራ ያኔ ነው። ግን ውሳኔው አሁን ነው። በስራችን በትርፋችን በምናደርገው ነገር ነው እና መክሊት የተሰጠው ሰው ሁሉ ማሰብ ያለበት ይህንን ነው። ዛሬን ነው። ያ የደሞዝ ቀን ነው። ደሞዝ አገኛለሁ ብሎ እርግጠኛ የሚሆን ሰው ዛሬ ምን ማድረግ አለበት? ስራውን መስራት አለበት። እና ቢሮ ሳይሄድ ስራውን ትቶ ስራ ፈቶ እግሩን ዘርግቶ ወሩን ሙሉ ቢያሳልፍ ደሞዝ ይገባል እኮ። ደሞዝ መግባት ውጤት ነው። ስራው እየሰራ እስከሆነ ደሞዙ እንደሚያገኝ እርግጠኛ ነው። እንደዚያ እንደሆነ ሁሉ ስራችንን የተሰጠንን መክሊት በትክክል ስራ ላይ መዋል አሁን ያን ካረግን እርግጠኛ ነን። ስለዚህ አሁን ነው ማለት እንችላለን ማለት ነው። መጽሐፍም እንደዚህ አይደለም የሚል የመዳን ቀን ዛሬ ነው፣ አሁን ነው እኮ ነው የሚለን። ያን ጊዜ ነው አይደለም የሚለን። ያኔ በቃ መገለጫው ነው። 12 ዓመት ወይም ከዚያ በተጨማሪ 4-5 ዓመት ዩኒቨርሲቲ የተማረ ሰው ምርቃቱን እናያለን። የምርቃቱ ቀን አንድ ቀን ነው። ሲማር የኖረው ግን ረጅም ዓመት ነው። ለዚያ ለምርቃቱ ቀን ያበቃው ከታች የደከማቸው ድካሞች፣ የሰራቸው ስራዎች፣ የልፋቱ ውጤቶች ናቸው። ትርፍ ሲነግድ ነው። ካልነገደ ዝም ብሎ መክሊቱን ይዞት ቁጭ ቢል ባንክ ቢያስቀምጠው ሊያተርፍ አይችልም። ከሰራ እንደሚያተርፍ እርግጠኛ ነው። በእቃው ላይ ያለውን ብር እኮ ያውቀዋል ነጋዴው። ይህ ዕቃ ስንት ብር እንደያዘ፣ በስንት እንደገዛው ያውቃል፣ በስንት እንደሚሸጠው ያውቃል። ይህን ያህል አትረፍ ያለው ማለት እኮ ይችላል። ያውቀዋል ገንዘቡን። እና እኛም ዛሬ እርግጠኞች መሆን እንችላለን በዚያ ጉዳይ ላይ። በጣም ጥሩ፣ በጣም ጥሩ። መጋቤ ሐዲስ የመጨረሻ እናድርገውና ነግረውናል። በየመሃሉ ግን ስናጠቃልለው ከዚህ ገብርኄር ብላ ቤተክርስቲያን ከሰየመችው ሳምንት እኛ ምን መማር አለብን? በጣም ጥሩ ነው። ያው ምን መማር አለብን? በጣም እጅግ ለሁላችንም የሚጠቅመው ጉዳይ ነው። ግልጽ ነው። ይሄ የገብርኄር በወንጌሉ የተቀመጠው መልእክቱ ግልጽ ነው። የሚያሻማ አይደለም። ታማኝነትን፣ ትጋትን፣ መውጣት መውረድን ነው የምንማረው። መውጣት መውረድን መማር ያለብን። መጽሐፋችንም የሚለን ያንን ነው። ኩን መሃይምነ እስከ ለሞት፣ አይደለም እስከ ሞት ድረስ የታመን ሁን፣ የሕይወትን አክሊል እሰጥሃለሁ። መታመንን ነው። ማመን፣ መታመን፣ ያንን ያምነውን የታመንነውን መኖር፣ የምንኖረውን ማስተማር ነው የሚጠበቀው ከኛ።
ሁኑን ከከማግብር ቴራን እያለ እኮ ተርጉሞታል ቅዱስ ያሬድ። እንደ በጎ አገልጋዮች ሁኑ እያለ ገልጾታል። እንደ በጎ አገልጋዮች እንደነዚያ ወከማግብርተ ክርስቶስ ምዕመናን ሲል ተርጉሞታል። በጎ አገልጋዮች የተባሉትም አግብርተ ክርስቶስ የክርስቶስ ባለሟሎቹ ልጆቹ አገልጋዮቹ የሆኑት ምዕመናን ናቸው ብሎ እኮ ተርጉሞታል። ምዕመናን ታማኞች ናቸው። ከስሙ እንደምናየው ወጥተው ወርደው ወዛቸው ከነጠበበት ጉልበታቸው ከደከመበት አስራት በኩራት ያወጣሉ፣ መስዋዕቱን ያመጣሉ። ሁሉ ነገር ከነሱ ነው የሚመጣው። እንደነሱ ሁኑ ነው የሚለው። እንደነሱ ሁኑ እለ ይጸንዑ እግዚኦሙ እስከ ያአቱም ከብካብ ዘበሰማያት። ጌታቸው ከሰማያዊው ሰርግ እስከሚመጣ ድረስ በትጋት እንደሚጠብቁት እንደነሱ ሁኑ ነው የሚለው። ትእዛዙ በግልጽ ተተርጉሟል። እና ታማኝነት፣ ትጋት፣ ይህን ስንፍናን፣ ሀኬትን፣ ክፋትን፣ ተንኮልን፣ መለያየትን፣ ዘረኝነትን ይህን የመሳሰለውን ሁሉ መተው ይገባል። መክሊታችንን ለማትረፍ ማለት ነው። ያንን ነው የሚያስተምረን ይህ ሳምንት፣ ያንን ነው የሚያስተምረን። ስለዚህ በዚህ ህይወት አግብርተ እግዚአብሔር እና አብርሃምን ስናይ ምን አይነት ህይወት ነበራቸው? ግልጽ እኮ ነው። ታማኞች ናቸው። በእርግና ዘመን የወለደውን ልጁን መስዋዕት አድርጎ ለማቅረብ እኮ ወደኋላ አላለም አብርሃም። ሱሊተ ይስሐቅ ወልደከ ዘታፈቅር፣ የምትወደውን አንድ ልጅህን ይስሐቅን መስዋዕት አድርገህ አቅርብልኝ ተባለ አይደል? እንዴት አድርጌ ልጅን እሰዋዋለሁ እኮ አላለም። እንዴት ነው ልጅን እንድሰዋው የምታዘዘኝ አላለም። ታማኝ ነው። የሶስት ቀን መንገድ ተጉዞ አቀበቱን ወጥቶ ቁልቁሎቱን ወርዶ ልጁን መስዋዕት ለማቅረብ ወስኗል። ታማኝ ነው። ታማኝ እኛ ይህን አይደለም። ልጆቻችን የአብነት ትምህርት ይማሩ፣ ሰንበት ትምህርት ቤት ይሂዱ፣ ይቁረቡ፣ በቤተ ክርስቲያን ጥላ ስር ይኖሩ። ይህን እንኳን ማንቀበል እኮ ነው። እና እንደ አግብርተ እግዚአብሔር እንደ አግብርተ ክርስቶስ ምዕመናን እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ፣ እንደ ሌሎችም ቅዱሳን አባቶቻችን መመላለስ ይገባል። እነሱ በትጋት በእምነት በጽናት መክሊታቸውን በማትረፍ የኖሩ ናቸው። ያን እንድናደርግ ነው የሚያስተምረን ይህ ሳምንት። እድሜ ይስጥልኝ። በአዲስ ምስጢረ ሥላሴ በጣም አድርጌ አመሰግኖታለሁኝ። እኔም በጣም አመሰግናለሁ። በእውነት ጊዜዎትን ተሻምተናል። አሁን ያሉት ወደ ቴክሳስ ኖት። እንግዲህ ወደ እኛ አካባቢ ሲመጡ በስቱዲዮ ሌላ ሰፋ ያለ ቆይታ እንደምናደርግ ተስፋ አደርጋለሁኝ። በዚህ ሳምንት ግን በገብርኄር ሳምንት ልንማረው የሚገባውን መልካም ነገር ስላካፈሉን እድሜ ይስጥልን። በጣም አመሰግናለሁኝ። እኔም በጣም አመሰግናለሁ። ሰላም ሁኑልኝ። በርቱ። መልካም አገልግሎት ይሁን። አሜን። በዚህ የገብርኄር ሳምንት ስለ ገብርኄር አንስተን ልንነጋገርባቸው ያዘጋጀናቸው ዝግጅቶች ይህን ይመስላሉ። በመካከላችን ተገኝተው ከዚህ ጉዳይ ጋር የተያያዙ ርዕሶችን እያነሳን ውይይት እንድናደርግ እንግዳችን ሆነው በመካከላችን ተገኝተው ቃል እግዚአብሔሩን በማንሳት ትምህርት የሰጡንን መምህራችን መጋቤ ሐዲስ ምስጢረ ሥላሴ ማናየን በእናንተ በተመልካቾቻችን ስም እናመሰግናቸዋለን። ከሌሎች የማኅበረ ቅዱሳን ዝግጅቶች ጋር አብራችሁን ቆዩ። ጤና ይስጥልን።